በወራይሉ ከተማ አስተዳደር ተስፋን እንትከል በሚል መሪ ቃል የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ተካሂዷል። በዚህ በንቅናቄ በተካሄደ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ላይ የከተማው ተቀዳሚ ምክትል ከንቲባ አቶ አቦ ሽመር ባስተላለፉት መልእክት ተግባሩ የአካባቢን ስነ ምህዳር ለመጠበቅ እጅግ ወሳኝ ነው ብለዋል። ይህ ተግባር በተለይ አካባቢያችንን የአየር ንብረት ለውጥ ለመከላከል ያስችለናል ማለት ነው። ድርቅና በረሃማነትን ለመከላከል የምግብ ፍጆታችንን ለማረጋገጥ የአፈር ለምነትን ለመጠበቅ ሰፊ አስተዋጽኦ ያለው ተግባር ስለሆነ በየቤታችን በየአካባቢያችን ተግባሩን አጠናክረን መቀጠል ይጠበቅብናል። የተተከሉት ዘርፈ ብዙ ጠቀሜታ ያላቸው ችግኞች በመሆናቸው የምግብ ዋስትናን ለማረጋገጥም የሚያስችሉ እንደሆኑ ጠቁመዋል። ተቀዳሚ ምክትል ከንቲባው የወራይሉ ከተማ አስተዳደር ከተማና መሰረተ ልማት ዋና ስራ አስኪያጅ አቶ እንድሪስ ማህሙድ በበኩላቸው በዛሬው ዕለት የተተከሉት ከ55 ሺህ በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች እንደሆኑ ገልጸዋል። ዛሬ 55 ሺህ የሚሆኑትን ችግኞች ተክለናል ማለት ነው። እቅዳችን ላይ 110 ሺህ እንተክላለን ተብሎ በዚህ ዓመት በ2018 አቅደናል። ነገር ግን በአንድ ቀን በሚለው 55 ሺህ 50% መትከል አለብን ብለን አቅደን ዛሬ በዚሁ ቀን በዚህ በሁለት ቦታ አንድ በግሪን ኤሪያው አካባቢ ሁለተኛ ደግሞ በኳስ ሜዳ አካባቢ በ4.5 ሄክታር ቦታ ላይ እነዚህን ችግኞች መትከል ችለናል ማለት ነው። ችግኝን መትከል ብቻ ሳይሆን ለጽድቀቱም ከወዲሁ ቅድመ ዝግጅት እያደረጉ እንደሆነ የተናገሩት አቶ እንድሪስ ለዚህም የሚንከባከብ የሰው ኃይል እንደተቀጠረና ከተማ እንደመሆኑ መጠን ለበጋ ጊዜ የሚሆን ችግኞች በተተከሉበት አካባቢ የውሃ መስመር ዝርጋታ እንደሚከናወን ተናግረዋል። የሚተከሉ ችግኞችን እንደ ተቋም አትክልተኛ የሚንከባከብ አትክልተኛ በቅጥር አውጥተን ቀጥረናል። በሁለቱም ቦታዎች ላይ የሚንከባከብ ባለሙያ አስቀምጠናል። አረንጓዴ ቦታዎች ላይ የውሃ መስመር ዝርጋታችን ሙሉ በሙሉ ፋንክሽናል ይሆናል። በዚህ አጋጣሚ ሁሉንም በዚህ ዓመት የጽድቀት መጠናችን ከ90 እስከ 95 ይሆናል ብለን ያቀድነው። ለዚሁም ቅድመ ዝግጅቶችን ሙሉ በሙሉ አጠናቀን ወደ ስራ የገባንበታል ነው። በመርሃ ግብሩ ላይ የዞንና የከተማ አስተዳደር ከፍተኛ አመራሮች እንዲሁም የከተማ አስተዳደሩ ሰራተኞችና ከህፃን እስከ አዋቂ የከተማው ነዋሪዎች በነቂስ ተሳትፈዋል።